አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። የኔ ቆንጆ ደግሞ ሰሞኑን ተራርቀን በጣም ነው ናፍቅሽ። የኔ ብስም ብለን ዲቪዬ እኔ እኮ በጣም ነው ናፍቅ። ደግሞ ከዚህ በኋላ እንድትጨነቂ ስለማልፈልግ ፊልም እንድታይ ፈቅጄልሻለሁ፣ ግን ሳታበጂ። ይሹ በጣም እርግጠኛ ነኝ። ቤብ እውነት በጣም ነው የማመሰግነው። ወይኔ ጉዴ! ምን ሆንሽ? ወንድሜ መጣ። ተረጋጊና የሚለውን እንሰማለን። እሺ ትንሽ እህቴ እንዴት ነሽ? ደህና ነህ ወንድሜ? እንዴት ነህ? እኔማ አለሁ። ምን ነው ተደናገጥሽ? ኧረ እኔ አልደነገጥኩም። ደነገጥኩ እንዴ? አልደነገጥኩም። ቆይ ግን እንዴት እዚህ ልትመጣ ቻልክ? እኔማ ብቻሽን መስሎኝ አብረን ወደ ቤት እንድንሄድ ፈልጌ ነበር። ዝም ብዬ ሳይሽ ግን የማስፈልግሽ አይመስለኝም። እንዴ እንዴት እንደዚህ ትላለህ? ታስፈልገኛለህ እንጂ ታስፈልገኛለህ። ይልቅ ለምን ፍቅረኛሽን አታስተዋውቂኝም? ምን እንዴ? ፍቅረኛ የሚባል ነገር አለ እንዴ? የምን ፍቅረኛ? ምንድነው ማስተዋወቅክ? ማማን ነው ማስተዋወቀ? ፍቅረኛሽን ነው። ለማንኛውም አቤል እባላለሁ። ያንተ ማን ነበር? ዳዊት። ጥሩ ስም ነው። ታዲያ ምን ነው ተደናገጥክ? ኧረ እኔ አልደነገጥኩም። እና ምን እያደረጋችሁ እንደነበር ልትነግሩኝ ትችላላችሁ? እኔ? አዎ አንተ። እንትን ምንድን ነበር? ድንገት እኮ መንገድ ላይ ተገናኘንና አብረን እንሂድ ብሎኝ እኮ ነው እንጂ እኮ ወንድሜ ሙት በእኔና እሱ መካከል ምንም ነገር የለም። ምንም ሲጀመር አለ እንዴ? የለም እኮ ብቻዬን ነኝ እኮ። እህቴ ውሸት እንደማልወድ ታውቂያለሽ አይደል? ሹር እንዴ ወንድሜ እኮ ነህ። እንዴት ነው የማላውቀው? አውቃለሁ። ስለዚህ ከዚህ ልጅ ጋር ያለሽን ግንኙነት በግልጽ እንድትነግሪኝ እፈልጋለሁ። እንዴ ምንም ነገር የለንም አልኩህ እኮ ነው። አዎ ነው። እሱም ቤት ገብተን እናወራለን። የኔ ወንድም ለምን አትረጋጋም? አንተ ሰውዬ ከፊት ለፊቴ ዞር በል፣ አለበለዚያ ግን እደፋለሽ። ዴቭ በቃ ዞር በልልኝ ካለ ዞር በልለት። ማስረዳት የምፈልገውን ነገር ነው ያስረዳሃለሁ። እኔ ደግሞ አንተ ሳትሆን እህቴ እንድታስረዳኝ ነው የምፈልገው። ከዚህም በኋላ በመንገዴ እንዳትመጣ። ወይኔ ጉዴ! በቃልኝ ዴቭ። ቆይ አንቺ ልጅ ማነሽ? ለምንስ ነው እንደዛ ጥብቀሽ የፈለግሽኝ? ጸጋ እባላለሁ። የፈለግኩት ደግሞ ስለ ቤዛ እንድናወራ ፈልጌ ነው። ቤዛ ምን ነች? አረ ምንም አልሆነችም። ግን ምን እየሄደችበት ያለው መንገድ ምንም ትክክል አይደለም። ማለት ከምን መጀመር እንዳለብኝ ሳስበው ራሱ በጣም ግራ ይገባኛል። አንቺ ልጅ እያስጨነቅሽኝ ነው። ማዘር እኔም እኮ ግራ ቢገባኝ ነው። ግራ ከምትጋቢ ለምን የተፈጠረውን ነገር አልነግሪኝም? ከማይሆን ሰው ጋር ገጥማለች። ይሄ ደግሞ ምን ማለት ነው? ማለቴ ጥሩ ስም ከሌለውና የሴቶችን ህይወት ከሚያበላሽ ዱርዬ ጋር ፍቅር ጀምራለች። ምን? አዎ ማዘር። እኮ የኔ ቤዛ ናት እንደዛ ያደረገችው? አዎ እኔም በዙሪያ ያሉ ሰዎች ስንመክራት ምንም ልሰማን አልቻለችም። አላምንሽም። ቤዛይ በፍጹም ይሄን አታደርግም። ለምንድን ነው የማታደርገው? ምክንያቱም በህይወቷ የሚያስደስታት ነገር ቢኖር የአባቷን ቃል መጠበቅ ነው። እንደ አይነት ነገር ውስጥ ለመግባት ደግሞ ዩኒቨርሲቲ መጨረስ እንዳለባት ለአባቷ ቃል ገብታለታለች። እንግዲህ ያዝናለሁ። ቤዛ ያንን ቃሏን ወደ ጎን ትታ ፍቅር ጀምራለች። ይሄ ፈጽሞ ሊሆን አይችልም። እሺ አንድ መረጃ ላሳዩት። ምንድነው ይሄ? ያሬድ ይባላል። ፍቅረኛዋ ነው። የባለ ሀብት ልጅ ነው። የሴቶችን ህይወት እያበላሽ አሽቀንጥሮ የሚጥል ባለጌ ነው። በዛ ላይ በቅርቡ ቤሪ የምትባል ልጅ አስረግዞ ክዷታል። አንቺ ልጅ ምን አይነት ዝግናኝ ነገር ነው እያወራሽኝ ያለሽው? እንግዲህ እውነታው ይሄ ነው። ወይዘሮ ሀመልማል ቤዛን ከዚህ ልጅ ጋር የማይለያዩት ከሆነ እመኑኝ በቅርቡ የሆነ ጦስ ውስጥ ነው የምትከቶት። ወይ ነው ያመልማል። እነዚህ ፎቶዎችን ላኪልኝ እሺ።
እሺ በቴሌግራም እልክልዎታለሁ። ግን ማዘር ልጁ ክፉ ስለሆነ ይሄን መረጃ እኔ እንደሰጠሁት ካወቀ ስለሚሰቅለኝ በሚስጥር ያዙት። እሺ እሺ ይዝልሻለሁ። በቃ እኔ አሁን መሄድ ይኖርብኛል። ወይኔ ባባ ቢሞት ያሬድ፣ ቆይ እዚህ ምን ትሰራለህ? ምን እየሰራ ይመስላል? እሱን ምን አውቃለሁ፣ አንተ ንገረኝ እንጂ። በጭቅጭቅ ያሰቃየናቸውን መንገዶች በፍቅር ወሬ እንነግሳችሁ ስለፈለኩ ነው የመጣሁት። እሺ ቆይ ከቤት እንደምወጣ በምን አውቀህ ነው ቆመህ የጠበከኝ? እኔ እንጃ አላውቅም፣ ግን በቃ ልቤ ትመጣለች ቆመህ ጠብቃት ሲለኝ አመንኩትና ከዛ ቆመህ ጠበቅኩሽ። ቆይ ያሬድ ቢያንስ አትደውልልኝም ነበር? ደውዬልሽ ነበርኩ፣ ስልክሽ አይሰራም። ቴክስትም ልኬልሽ ነበር። ስልኬ ዘግቶ ቻርጅ አድርጌው ነበር የወጣሁት። እና ኬት እየመጣሽ? አይ እኔ እንኳን ላይ ሰፈር ሱቅ ደርሼ እየተመለስኩ ነበር። እንደዛ ከሆነ በቃ እሱን ያጥስኩሽ ትሄጂ። በፍጹም አይሆንም። ለምን? በቃ ስለማልፈልግ። እሺ ነሽ በቃ ቆምን ከምናወራ ይሽንሽ ነው ያልሽ። ያሬድ በእናትህ ይቅርብን። ለምን እንዴ? ያሬድ ሰው ቢያይን እኮ ይደብራል። እስከ ዛሬ እኮ ብዙ ቀን እኮ የተጨቃጨቀ ስንሄድ እኮ በጣም ብዙ ሰው አይቶናል። ያ ግን ለምንድን ነው ጭንቀት የማይገባ? አንቺ ራሱ ቆይ ለምን እንደ ፍቅር የማይገባሽ? ይሁን እንከፍነሽ። እሺ አንቺ ደግሞ ደረቅ ነሽ። አሁን በቃ ሰው ከመን እንሄድ ይሻላል። ምን አይነት ነገር ውስጥ ነው ግን የገባሁት? በፈጣሪ ግን እሺ ቶሎ ቶሎ ነው የምንሄደው። አሃ ቤዚ ምን ሆነሻል? ምን ሆንኩኝ? ውድድር ያለብን መሰለሽ እንዴ? ቶሎ ቶሎ እንሂድ የምትይው? ቢጨንቀኝ እኮ ነው ያያ። ለማንኛውም ተረጋጊ፣ ወይ ደግሞ ራስሽን ለመቀየር እቺ እንጀት ልስጥሽ ነው። ያሬድ እሺ እኔ ቆንጆ። አንተ ልጅ ቆይ ግን ምን ቢሉህ ነው የሚገባ? የኔ ቆንጆ እንድትለኝ አልፈልግም አልኩህ አይደል እንዴ? ይቅርታ። እሺ እኔ ደረቅ እንከፍነሽ። እሺ ሄሎ ማለበል ቦቸራ ነህ? አዎ ቦቼ ነኝ። አንቺ ማን ነሽ? ጄሪ ነኝ። ጄሪ ነኝ ያልሽው? አዎ ጄሪ ነኝ። ምን ነው ገረመ? እንዴ እንዴት አይገረመኝም እንዴ? ቆይ ለመሆኑ ስልኬን ከየት አመጣሽው? ምን ታካብዳለህ? ያንተን ስልክ ማግኘት እኮ በጣም ተራ ነገር ነው። እቺ እኔ ወዳል ቦቸራ። አንቺ ቦቦታ መስ እንዴት ነው የተሳፈጥሽኝ? እባክህ ዝም ብለህ አትጎርር። የኔ እናት አሁን ስራ ስላለብኝ ስልኬን መዝጋት ይኖርብኛል። ምን ብቻ እኔ ስለደወልኩልህ ልጠበርር እንዳይሆን። በኮራ ብንጠባረርስ ምን ያንሰኛል እንዴ? ቦቸራ እኮ ነኝ ነው። አዎ ነው። ምን ታመጫለሽ? እሺ ቻው። ወይ በሞቴ ጄሪዬ፣ የኔ ፓስቲ፣ የኔ ቆቆር፣ የኔ ሳምቡሳ፣ የኔ አናናሳ እንደው ስሞትልሽ እንዳዘጊው ታይ። ውይ ወረኛ፣ ለዚህ ቻክም ነው እንጠጥ ያልከው? እንዴ ምን አባቴ ላድርግ? የኔ ነገር ታውቂያለሽ። አዳለጠኛም አለጭኛም አልጮኝ እኮ ነው። እንደሱ ይሻልሃል። ቆይ ግን ለምን ደወልሽ? ታዩ አትርከም። አወኩ ናፍቄሽ ነው አይደል? ማ አንተ? ዳውኔ ድንቄም መናፈቅ። እና ታዲያ ለምክንያት የደወልሽልኝ? እኔማ ምክንያት ነበረኝ፣ ግን ደግሞ ሁኔታ ስላበሳጨኝ ዛሬ ባልነግርህ ይሻላል። ውይ እንዴ ጄሪዬ ተይ እንጂ የኔ ሻቅመን ብዬሽ። እሺ በተወደደው የኔ ቡና ዱቄት ውይ እሱም ለካ ላማቆ ነው። አዎ ዱቄት እጭ እንግዲህ ከተናገርሽ ተናገሪ፣ ያልተናገርሽ ነው ጓላለሁ። በላ ምን ይላል ይሄ? እኔ እኮ ደወለችልኝ ብሎ ራሱን እየቆለለ ነው። ይዝጋሽ። እንደው ቀስ ብዬ ባወራኋት ነው እንደው ምን አንቀለቀለኝ። አይጭ ጌሜን አልጮት። ቆይ ልደውልላት እስቲ ደግሞ ካነሳች። ቤዚ ግን ታውቁሻል፣ ከዛ ጀምሮ እኮ ብቻዬን እያወራሁ ነው የመጣሁት። ምን ላድርግ ያያ? እኮ የማወራው ነገር ስለጠፋብኝ ይሆነልሽ። እኔ የምለው በዚህ መንገድ እስኪ ማረሽ ትውስታ ምን አለሽ? እሱማ ብዙ አለ። ለምሳሌ እዛች ጋር በአዝማሪ ዘፈን የተሰዳደብ ነው መቼም ቢሆን አይደለም። ወይዘው ግጥም ላይ ጎበዝ እንደሆነ ያወቅኩት ያኔ ነበር። ኧረ እባክህ በዚህ ሙች የምሬን እኮ ነው። እሺ ሌላስ? ሌላ ደግሞ መንገዱ ያንቺ ብቻ መሰለሽ እንዴ ብለህ ስሄድ እየሄድክ ስመለስ እየተመለስክ ያደረከኝ መቼም ቢሆን አይደለም። ምን አውቃለሁ ታሬ መቶ በጠበጠኝ እንጂ እንዴ ታሬ ባይኖር እኮ በአንተ ድርቅና እኔ አይምሮዬ ነበር የሚፈተው። ይሄን ያክል አድርቅሽ ነው? በጣም እኔ ደግሞ አንድ ማረሳው ነገር ልንገርሽ። ምንድነው? ትዝ ይልሻል ልታስቆሚኝ የመጣሽ ድንጋይ አደናቅፎሽ እንዴ ሊወደቅሽው?
ሌላ ልንገርሽ? አልፈልግም በቃ። ቤዚ አንድ ነገር ልጠይቅሽ? ይቻላል። ምንድን ነው? ነገ ማኪያቶ እንጠጣ? ምን? እኔ እናንተ ማኪያቶ? ምን ነው ደነገጥሽ? ማለቴ እኔ እናንተ አብረን ካፌ ገብተን ምናምን? ምን ችግር አለው? ያሬድ እንደሱ በፍጹም አይሆንም። እሺ ምክንያት? በቃ እኔ በቃ አልፈልግም። ምን ፈርተሽ ነው? አዎ ፈርቼኝ። በቃሽ እንደዛ ከሆነ አንድ ማቃት ቆንጆ ፓርክ አለች፣ እዛ እንሂድሽ። ያሬድ በእናትህ እኔ እንደዚህ አይነት ነገር ይቅርብኝ። ውይ ቤዚ በእናትሽ በምትወጂው ነገር ለለምንሽ። ያሬድ እንከፍ እንደሆንክ ግን ታውቃለህ አይደል? አውቃለሁ። ስለዚህ ተስማማን? እሺ በቃ አሁን ግን ሰፈሬ ስለደረስኩ መመለስ ይኖርብሃል። እሺ በቃ ነገ ከሰዓት በኋላ እመጣለሁ፣ ደውልሻለሁ፣ ከዛ ይዤሽ እሄዳለሁ። እሺ በቃ ቻው የኔ ቆንጆ። የኔ ቆንጆ አትበለኝ። እሺ የኔ ደረቅ። ቻው። የኔ ትርትር ወይ እኔ በቃ መሮኛል። ምንድነው የመረረ? የኛ ነገር ነው። የቱ ነገር? ይሄ ነገር ነው። እትት ካልኩሽ እኮ ስንት ቀን እሱ ነው እንዴ? ያው አንቺ እትት እያልኩሽ እንጥል የራሱ አላሉ። ኧረ በቃ ያው ካላምንሽኝ አንተ እውነትም አብጧል እንዴ? በጣም ከባድ ስታፍ ውስጥ ነኝ። በዚህ ከቀጠል ጋንግሪን ነው የሚይዘኝ። ወይኔ ጉዴ በጣም ተጎዳ። በቃ ለዚህ እኮ ነው ሳይበስብኝ ወይ በይኝ ልሽ። አንተ እኮ አልቀብም ብቻዬን እንኳን ሰበረ ልትኝ እንዳው እንደዛ አልኩ እንዴ? ያው በግብዳው ነው። ታዲያ ምን ተሻለ? በቃ ቁርጤ ንገሪኝና እኔም ራሱ እንጀራ እኮ አለቀብኝ። ከዚህ በላይ ከቀጠለ ስምሽ ማን ነው? እኔ ስንት ነው ብዬ ነው መቀጠል እንዴ? ይሄን ያህል? ኧረ ከዚህም በላይ። ቆይ አንተ ምን እየተሰማኝ እንደሆነ እንዴት መገመት ያቅታል? እሱን እኮ ገምቻለሁ። ምን ገመትክ? እቺ ልጅ መናገር ፈርታ ነው እንጂ ፎንቃ ገብቶላታል ብዬ አስባለሁ። በቃ የሆነ ቦታ ላይ ደግሞ ጥፍ ትላለች ብዬ ደግሞ እፈራለሁ። ምን አይነት ቦታ ላይ? የሆነ ጅንጀና ፓርት ላይ ሽብልል የምትያዝ ነገር በቃ ታናድኛለች። ይሄን ያህል ግራ ጋብቻለሁ ማለት ነው? ያውን በጣም በከባዱ ነው። እሺ በቃ ማለት ነገ እንገናኝና የዚህ ሁሉ ጥያቄ መልስ እሰጥሃለሁ። እርግጠኛ ነሽ? ይሉ አዎ እርግጠኛ ነኝ። ወይኔ አቡሻ አሁን መሽቶ እንዴት ይነጋልኝ? ያው እንደ ድሮ ነው። አረ አትሳሳች፣ እንደው ጊዜው ነው። ለማንኛውም አምሮብናሽ። አረ እንዳያሳስብሽ አዲሱን 200 ብር ለትይልሽ ነው መጣው የም ዳታ ያስቸገረኝ ነው። ስታንድ ስልሽ መክሰስሽን በላሽ? ቆይ ማሚ ዛሬ ደህና ነሽ? ደህና ነኝ። መክሰስሽን በላሽ? አዎ በልቻለሁ። ቆይ ምን አጥፍቼ ነው? ለምን አትነግሪኝም? ምን አጠፋሽ አልኩሽ? አይ ቀድመሽ መክሰስሽን በላሽ ብለሽ ከጠየቅሽኝ የሆነ ነገር አጥፍቼ ልትቆጪኝ እንደሆነ አውቃለሁ። ምን አድርጌ ነው? እሺ እንደዛ ከሆነ ማናገርሽ ነገር አለ። እሺ ማሚ ይቻላል። ምንድን ነው የምታናግሪኝ? የምጠይቅሽን ጥያቄ እውነቱን ለመናገር ቃል እንድትገቢልኝ እፈልጋለሁ። በአባቢ ሞት ማሚ እያስጨነቅሽኝ እኮ ነው። የምልሽን ብቻ አድርጊ። እሺ ቃል እገባለሁ። በአባቴ ስም ቃል ግቢልኝ። እሺ ማሚ ለምትጠይቂኝ ጥያቄ እውነቱን ለመናገር በአባቢ ስም ቃል እገባለሁ። ጥሩ። ያሬድ ማን ነው? ምን ነው ደነገጥሽ? ኧረ እኔ አልደነገጥኩም። ማለት ያሬዴቱ ያው ይሄ ያሬድ ማሚ። ቆይ ማን ይሄንን ፎቶዎች የሰጠሽ? እሱ ምን ያደርግልሻል? የጠየቁሽን ጥያቄ ብቻ መልሽልኝ። አይ ማሚ ማለት ኖርማል ክላስሜታችን እኮ ነው። ቤዛ በአባቴ ስም ቃል ገብተሽልኛል እንዳትረሹ። ወይኔ በአባቢ ሞት። ፍቅረኛሽ ነው አይደል? መልሽልኝ እንጂ ምን ይዘጋሻል? አዎ ጎበዝ ልጅ። የኔ ልጅ ደረሽልኝ አይደል? ገና በ11ኛ ክፍል ፍቅረኛሽ። ኧረ ማሚ እንደሱ እኮ አይደለም። ቤዛ በጣም ነው ያፈርኩብሽ። አንቺ እኮ ማለት የኔና የተስፋዬ ብቸኛ ልጃችን ነሽ። ምን ነው ለአባትሽ የገባሽለትን ቃል ረስተሽ አፈረሽው? ማሚ በእናትሽ ቤዛ በመኪና ተገይቶ እኮ የሞተው ላንቺ ብሎ ነው። እና ስሙን የምታስጠሪው በዚህ ጊዜሽ ፍቅረኛ ይዘሽ ነው? ምን አለ ትምህርትሽ እስከምትጨርሽ እንኳን ብትጠብቂው። ማሚ በእናትሽ በጣም ነው የምታሳፍሪው። ቆይ እኔን ከሌላ ወንድ ጋር እንዳላይሽ አባቢን የካድሽው ነው የሚመስለኝ ትይኛል ነበረ? አዎ ብዬሻለሁ። እኔ እኮ ባሌ ማግባት ፍላጎቴን የተውኩት
ለአባትሽ ለመታመንና አንቺን ላለማስከፋት ስል ነው። እና ለትምህርትሽን እንኳን እስከምትጨርሺ ብትታገሺ። ማሚ በእናትሽ ይበቃል፣ በእናትሽ። አይበቃም። ተስፋዬ በደህና ጊዜ ሞቶ አረፈው። ምን አለ እኔንም የሆነ ነገር መጥቶ በገደለኝና ጎኑ በተኛው። ቤዛ ይሄንን ነገር እዚህ ጋር ማቆም ካልቻልሽ የኔና ያንቺ እናትነትና ልጅነት እዚህ ጋር ይቋጫል። ወይኔ ጸጋ ሁልጊዜ እኔን ህይወት እንደዚህ እንደምታመሰቃቅ የሆነ ነገር መጥቶ ህይወትሽን ያመሰቃቅ ነው። ጸጊ ግን በሰላም ነው? ዛሬ ፊትሽ ከመጠን በላይ በደስታ በርቷል። ያገኘውን አግኝቶ ነው እኮ። ምንድን ነው ያገኘው? ይነገረና። እስከ ዛሬ በጣም ስትሳፈጠኝ የነበረች አንዲት ቢንቢ ላይ አደገኛ ፊሊት ነፍቼባት ስትንፈራፈር ሳይ ደስ አለኝ በጣም። ካልተሳሳትኩ ያቺ ቢንቢ ቤዛ መሆን አለባት። በትክክል። አንቺማ ለራስሽ ታቂበታለሽ። እንዴት? የኔን ጉዳይ ዛሬ ነገ እያልሽ። የኔን ቢንቢዎች እኮ በጣም ተበራከቱ። አይዞሽ ጓደኛዬ፣ ቤዛን ከዚህ በኋላ እንዳትነሳ አድርጌ ስለፈጠፈጥኳት ሙሉ ትኩረቴ አንቺ ቢንቢዎች ላይ ነው የሚሆነው። በተለይ ግን እቺ ጄሪ የምትባል ልጅ ዋጋዋን እንድንሰጣት ፈልጋለሁ። አታስቢ፣ እንደፈለግሽ አድርገን እናሰቃያታለን። እና ዛሬ ፕሮግራምሽ ምንድነው? በእነ ቤዛ ዙሪያ ማንዣበብ፣ ከዛ በስቃያቸው መሳቅ፣ እየተላቀሱ እንባ ሲራጩ እያየሁ ዘና ማለት ነው የምፈልገው። ጸጊሙች፣ የዛሬዋ ቀን ግን ያንቺ ቀን ተብላ ብትሰየም ራሱ ጥሩ ሳይሆን አይቀርም። ቢሆን ደስ ይለኝ ነበር። እና ዛሬ አንቺ ሴት ነሽ? እኔ እንኳን ትንሽ ደብሮኛል። ሚኪን ላገኘው ብደውልለት ስልክ አይነሳልኝ። ታዲያ ምን ችግር አለ? ያ ማን ነው ሻይ አዟሪው ጋር ደውለሽ ለምን አትዝናኝበት? ባይገርምሽ እኔም እሱን ነበር ያሰብኩት። ደውዬ ጠራውና ቁምጣውን አስለብሽ ዘና ማለት ፈልጋል። በቃ እየዘፈነልሽ ቦምቦሊኖ ነገር ጋብዥ አይሻልም? ቦምቦሊኖ ብቻ? ታዲያ ከዛ በላይ ምን ያደርግለታል? ለነገሩ ነጥሽ ነው። በቃ እኔም አሁን ልሂድ። እነ ቤዛ ሰፈር ሄጄ ጉዳቸውን ልከታተል። ቆይ ዛሬ ግን ምን ተገኝቶ ነው እንደዚህ ያማረብህ? እኔ እኮ ከዛ አመዳም ጋር ካልወርኩኝ ልክ ፋልኩኝ እኔ ማለት ለነገሩ ልክ ነህ። እኔም ከዛ አመዳም ጋር ያልኩ አይደል የቅቤ ቅል ነበር እኮ የሚመስለኝ ጉንጬ። የቅቤ ቅል ማለት ክብፊት ማለት ነው። እሪ የሆነ ምን ቦቦታለስ ምን ባደርግ ነው ግን የሚሻለኝ አንተ ልጅ? ኧረ በእናትህ ኧረ በህፃናት ይልቁስ እንዴ የማን እንግሊዘኛ እያወራኩ ቲታኖስ እንደሆነብኝ። ኧረ እባክህ እኮ አንተ ቲታኖስ ልይዝህ? አዎ ይሁን ንግግር እኮ የዛዥ እንግሊዘኛ ነው። ሲያስጠላ ዝበል አሁን ቀርጃውን ተውና የልትል እንደዚህ ፋልካ ያው እኔማ አንተ ልጅ ቺክ መሰልኩ እንዴ መልክ በሰራ ቢሆን አባሉ ብሮ ተረጋጋ እንጂ ምን ያጣድፋል? ወሬው እኮ ያለው እኔ ጋር ነው። ለዛ ብዬ አይደል እንዳንገተኝ የደፈሁት። ወሬውማ እኔ ጋር ቢሆን እንዴት እንደምጠብርባ ሳይ ነበር። ለማንኛውም ዛሬ ከሄሉ ጋር ትልቅ አፖይንትመንት አለብኝ። እስከ ገብቶኛል። እስከ ሄሉ እኮ ገብቶኛል። ቺ አፖ እሷ ጀመንት ብትብትልም እና ምንሽ ነው አፖይንትመንት እኮ እባክህ እሱ ገብቶኛል። አሁን ገልብጥልኝ። ከሄሉ ጋር ቀጠሮ አለኝ ለማለት ነው። እሺ እኔ ድንጋይ ይሄንን እንግሊዘኛ ጠራዎች 1 2 3 ቃል ቀጠሮ ለማለት ነው። ማን ነው ረዘመብሽ እንዴ? ወሮ አጠረ የመቼ ነው ረዘመብኝ? ግን ቢሆንም በቃ ድገምልኝና የሆነ ቦታማ መጠቀም አይቀርም። አሁን አያት እሺ ሀ አፖይንትመንት ሁ አፖይንትመንት ሂ አፖይንትመንት ለመድኳት። አሁን አፖይንትመንት አይደለች? በትክክል ተመልሷ የኔ በግ። ማነው በግ? እቺንማ በደንብ ታርፋታለሽ። አሁን ዝም ብለሽ ሄሉ ደውለች። ጤና ይስጥልን አየር መንገድ ምን እንታዘዝ? አቡሽ አየት በጣም ታስፈልገኛል። ወይኔ በጣም ቆይ ሄሉ ምንሽ ነው? በጣም መጥፎ ነገር ተፈጥሯል። እንዴ ቆይ ምንድነው የተፈጠረው? እሱን በስልክ ሳይሆን በአካል ነው የምነግርህ ፈልገው። አሁንስ የኔ ጥፋት በዛ። ሄሉ በእናትሽ ተረጋጊ። አሁን ያለሽበት እመጣለሁ። እሺ በቃ ቶሎ እዛ የምናቀርቡት አለ ተቀምጫለሁ። ይሄም በቃ አሁን ደርሳለሁ። ምንሽ ነው አቡሽ? ምን እንደተፈጠረ አላውቅም፣ ግን ሄሉ ሙዷ ጥሩ አይደለም። እና ምን እያለሽ ነው? ከፍቶኛል ቶሎ ደረሰልኝን አለች። አቡሽ በቃ እንደዛ እኮ ነው አብረን እንሂድ። ቦቼ አንተ ይብራብ። እኔ በእኔ ሙድ ወይ እሄዳታለሁ። ይሻላል? አዎ ይሻላል።
በቃ ችግር ካለ ግን ወይ በለኝ። ቢሳይሽ ይሄ ነገር ምንም እያማረኝ አይደለም። ቻስናቀሽ ሌላ ፎል ሰርተ ይሆን እንዴ? ቺወልች ታስቦ የሆነች ልጅ ተረተ ደወለች። ባይኗ ሹም ብዬ ነው እንዴ? ሄሎ ቦቼ እንዴት ነህ? አረ ደህና ነኝ። ምን ሆናለሁ ብለሽ ነው? ሰደቡኝ እኮ ማበራቀተው ነበር። የደወልኩልህማ ሚኪ ስልክ አላነሳ ብሎኝ ነው እንጂ እኔን ፈልገሽኝ አይደለማ። እሱማ አንተንም ፈልጌሃለሁ፣ ግን ቀድሜ ሚኪን ነበር ማግኘት የፈለኩት። ቆይ ግን ለምንድነው ስልክ የማያነሳው? እንጃልሽ። አንተ ልጅ ቆይ ምን አይነት መልስ ነው የምትሰጠኝ? ለምን ደረቀብሽ? እያበሳጨኸኝ ነው። ለማንኛውም ቆየት ነው ያለው፣ አግኝቼ ዘና ማለት ፈልጋለሁ። ድሮ ምን ላንቺ ባጣ ቆይ እንደሆንኩ አውቃለሁ። ሲሪየስሊ? ቆይ ባጣ ቆይ ምን ማለት ነው ደግሞ? ተውተ ስለገባሽ አስደበርኩ እንዴ? አረ ታደስ ነው ያለኝ። አላስደበርሽኝም። እሺ አሁን የት እንዳለህ ንገረኝና እኔ እስከምመጣ ድረስ ቁምጣህ ለብሰህ ኬክ ጋብዛለሁ። ኬክ አልችልም። ለምን? አይ ከበድ ያለ አፖይንትመንት አለኝ። ከማን ጋር? ከጄሪ ጋር። ዛሬ ልንገባበዝ ቀጠሮ ይዘናል። ምን? የምርህን ነው? ያው የምሬን። አታደርገውም። ለምን? አሁን ስነ ስርዓትን ያዝ። እሺ እመጣና አብረን ጊዜ እናሳልፋለን። አይመቸኝም። ከፈለግሽ ግን እሷን መቅደም ከቻልሽ ላገኝሽ እችላለሁ። እሺ የት ልምጣ? ባለፈው ዕለት ኬክ ልጋብዥ ነው የወሰድሽበት ቦታ የለም? በእሱ ጋር ሁለተኛው ቅያስ ላይ እጠብቅሻለሁ። እሺ መጣሁ። እኔ ቡቸር የዋዛ ሰው መስይሻለሁ። ለዘመናት አንቺን ብል አንቺ ባጣ ቆይ ልታረጊ ሞከርሽ አይደል? ቆይ ምን ቀረ? በሽ የተባረክሽ ልጅ አነሳሽው? አዎ አነሳሁት። አሁን ምን ፈልገህ እንደደወልክ ንገረኝ። እኔማ እኮ ትናንት እንዳበሳጨሁሽ ገባኝና ድጋሚ ስደውል ደግሞ አታነሺም። ድሮም ከጉማሬ ምን ይጠበቃል? አንቺ ልጅ ግን ተወው ብዬሻለሁ። ተወኝ ወንጭ በሞታ በስ ማን? እኔ ጄሪ? እንኳን እኔ አንተም አልተባልክም። እሺ አሁን ራት አብዢ። የኔ ወንድም ለምን እንደደወልክ ልትነግረኝ ትችላለህ? ይቅርታ ልጠይቅሽ አልኩሽ እኮ። እንደዛ ከሆነማ የምቀጣህን ቅጣት ከተቀጣህልኝ እኔ ይቅርታ ማደርግልህ። ቅጣቱ ምንድነው? እንገናኝና የኔ ነሽ የሚለውን ዘፈን ትዘፍንልኛለህ። እንደውም ቁምጣን ለብሼ በረባሶን አድርጌ ነው። እሺ ደስ ይለኛል። እንግዲህ ሴቱ ጋር እንገናኝ መሰለሽ? ወየ ጋሼ ከጓደኞቼ ጋር ቀጠሮ አለብኝ። እንዴ ቀደም እኮ ነግሬ ነበር። ምናልባት ስልክ እያወራ ስለነበር አልሰማኝም። አልቆይም። ከትምህርት ቤት በመመለስበት አመጣለሁ። ኦኬ እሺ። የትኛው ሱቅ ነው ያስቀመጥከው? ሱፐር ማርኬት ወይስ ሱፉ ጋር ነው? በቃ እሺ፣ ስመለስ ይዤ ልመጣለሁ። እሺ በቃ ቻው። በፈረሰኛው በዚቲ ቹቹሻ ጉድ ሆንኩልሽ። ወይኔ ቆይ ምን ሆነሽ ነው? ጸጋ ጉድ ሰራችኝ። በቃ ከሆነ በኋላ በቆሜ ነው የቀበረችኝ። ስንት ዘመን የገነባሁትን እምነት በአንድ ቀን አፈረሰችብኝ። ወይኔ ጸጋ። በቃ በዚቲ ነኝ። አንቺ ተረጋጊ። በቃ ለመረጋጋት ሞክሪ። ለበቃ ውስጥ ገብተን እናወራለን ነው። ቆይ
ግን ቤዚቲ እቺ ልጅ ምን ብናረጋት ነው ከህይወታችን የምትወጣለን? እርሜ ልካችንን እኛም ማመሰቃቀል አላውቅም ጆጆ አላውቅም። ማሚን ብታያት እንዴት እንደተሰበረች የኔ እናት። ቆይ ግን እሺ ምንድን ነው የሚሻለው? ጆጆ አሁን ህይወቴ ላይ ያለኝ አማራጭ አንድ ብቻ ነው። ምንድን ነው እሱ? በቃ ለያሬድ እውነቱን ነግሬው የራሱን ህይወት እንዲኖር ማድረግ። ይሄማ በፍጹም አይሆንም። ታይቾቻ መሆን አለበት። ማሚ ትክክል ናት። መጀመሪያ አላማዬን ነው ማስቀደም ያለብኝ። እሱ እኮ ይገባኛል፣ ግን ቤዚቲ ማኝ በጣም ነው የሚከብድሽ። ይከብድሻል ያልሽው? አዎ ይከብድሻል። ቹቹሻ እኔ እኮ ይሄኔ በህይወቴ የሌለው ሰው ነበርኩኝ። አባቴ ያን ሁሉ መስዋዕትነት የከፈለልኝ እኔ እንደዚህ እንደሆነ እኮ አይደለም። እሱ እኮ ይገባኛል ቤዚቲ። ማሚ ምን እንዳለችኝ ታውቂያለሽ? ምን አለችሽ? እስካሁን ያላገባሁት የአንቺን ፍላጎት ለማክበር ብዬ እንጂ ማግባት ሳልፈልግ ቀርቼ አይደለም አለች። ምን ግራ የገባው ነገር ነው በፈረሰኛው። ለማንኛውም በቃ አንቺ ተረጋጊ። እኔ እንደሆንኩ በህይወቴ እንድስቅ እንድጫወትና ከልቤ እንዳፈቅር ያልተፈቀደልኝ ከንቱ ፍጡር ነኝ። ተይ ቤዚቲ እንደዚህ ማትበይ። አዎ ቹቻ። ባይሆን ይሄንን ነገር ለያሬድ ነግረሽዋል? አይ አልነገርኩትም። ለምን? እኔ እንጃ። በቃ ማታ ከፍቶኝ ስላደርኩኝ ቀጥታ አንቺ ጋር መጥቼ ማረፍ ብቻ ነው የፈለኩት። ቆይ ግን እቺ ጸጋ የምትባል ምን ብናደርጋ ነው የሚሻለው? እኔ አላውቅም ቹቻ አላውቅም። ቤዛ እሺ ምን ሆነሽ የቆየሽው? አሁን እኮ ከተባባልንበት 30 ደቂቃ ረፍዳለች። ልደውልላት እንዴ? እንዴ ቆይ እሺ ምን ሆነሽ ስልክሽን የዘጋሽው? ወይኔ በጋሽ ነው። አሁን እቺ አስለቀች ምን እያደረገች ነው ያለችው? ምንም አልገባኝም። ሁሉም ነገር ነው ግራ ይገባኝ። ሁሉም ለጸጋ የቤዛን ስልክ እንደሰጠሻት ቤዛ አውቃለች? ለጊዜው አላወቀች። ቢያንስ እሱ አሪፍ ነገር ግን ምን ያደርጋል? ዛሬ ቢሆን ነገ ከነገ ወዲያ መናገሩ አይቀርም። ግን የጠረጠረችው ነገር አለ እንዴ? በእርግጠኝነት ጠርጥራለች። እሱ እንዴት አወቅሽ? በቃ እኔ ቆንጆ ተረጋጊሽ። ሄሉን እኮ ያልገባኝ ቆይ የማሚን አድራሻ ጸጋ ከየት ልታገኘው ቻለች? እኔ እንጃ ከየት ልታገኘው ትችላለች? እኔ ምንም አልገባኝም። እኔም አልገባኝም። ሄሉ እኔ ሰው መጠራጠር አልፈልግም። አሁን ግን አንድ ጥያቄ ጠይቅሻለሁ። ምንድነው እሱ? ለጸጋ የማግኘን አድራሻ የሰጠሻት አንቺ ነሽ? ማ እኔ? አዎ አንቺ። እንዴ በዚህ አረኔ አይደለሁም። ሲጀመር እንዴት እንደዚህ ታስቢያለሽ? እኔ እንደዚህ ማድረግ አልችልም እኮ። እርግጠኛ ነሽ? አዎ እኔ እርግጠኛ ነኝ። ታዲያ እቺ ልጅ እንዴት ብላ ነው የማሚን አድራሻ ያገኘችው? እኔ እንጃ። እኔም አላውቅም። ሄለን እንደዚህ በግልጽ ጠይቄሽ ግን የዋሸሽኝ ከሆነ አባብዬ ይሙት እመኚኝ፣ እኔና አንቺ ጓደኝነት እዚህ ጋር በቃ። ይሄ ምን ሆነሽ ነው? እኔ እየነገርኩሽ አይደል እንዴ? ለምን አታምኚኝም? እኔ አላደረኩትም። እሺ ከሆነ ጥሩ። ወይኔ በህፃና ቂርቆስ እንዳነጋገርሽ ከሆነ እኮ በጣም እኮ ነው የጠረጠረችሽ። ከሚባለው በላይ ነው የጠረጠረች። እና አሁን እሺ ምንድነው የምናደርገው? ግራ ገባኝ እኮ። ወይ ጸጋ ልለምናት እንዴ? እንዴ ምን ብለሽ ነው ልለምናት? እኔ እንደነገርኩሽ ለቤዛ እንዳትነግራት ብዬ ነው። ባክሽ ስማሽ ናጂ እንዳታጠፍ ተጠብቃት። መጀመሪያ እንረጋጋና ከዛ የሚሆነውን ነገር ቀስ ብለን እናስባለን። ይሉ በቃ ረባብ ሲጀመር ረባብ ግን እኮ ቤዚቲ እውነትሽን ነው። ከሄለን ውጭ ማንም ሊነግራት አይችልም። እኔም እንደሱ ነው የሚሰማኝ። ግን እኮ ሄሉ ከዚህ በኋላ እንደዚህ አይነት ስህተት እንደማሰራ ቃል ገብታልናለች። እኔም እሱን ሳስብ ሄለን አይደለችም ብዬ አስባለሁ። ግን ደግሞ እስቲ አስቢ ከሷ ውጪ ማን ሊሰጣት ይችላል? ለማንኛውም ቤዚቲ አንቺ ተረጋጊ።
ቤዚ ያሬድ እየደወለ ነው። ወይኔ ጉዴ ቹቹሻ፣ የኔ ስልክ እምቢ ብሎት እኮ ነው ባንቺ የሚደውለው። ታናግረዋለሽ? አላናግረውም። ለምን? ምክንያቱም አሁን እሱ የሚለኝን ለማድረግ ዝግጁ አይደለም። ቆይ ምን አድርጊ ብሎሽ ነው? ዛሬ ማኪያቶ ልንጠጣ ተቀጣጥረን ነበር እና በቃ ነግረሽ እኮ ቁርጡን ቢያውቅ ይሻላል። አይ ቹቹሻ፣ ለሱ ከዚህ በላይ ምንም ተስፋ መስጠት አልፈልግም። ወይኔ ኧረ ቤዚቲ ድጋሚ እየደወለ ነው። እሺ ሄሎ ሄሎ ቹቻ። ሄሎ ያሬድ፣ ቤዛ ነኝ። እንዴ ቤዚ ምን ሆነሽ ነው? ማለት ስልክሽ ምን ሆነ? ምንም አልሆነም። ስልኬን ዘግቼው ቹቻ ቤት ሆኜ ነው። ወይኔ በጋሽ ሞት። ደግሞ ምን ተፈጠረሽ? በጣም ብዙ ደባሪ ነገሮች ተፈጥረዋል። ምን ተፈጠረው? ምንም። ቤዚ በጋሽ ሞት ታስጨንቂ። ምንድነው ያልሽው? በቃ በእናትህ ያሬድ፣ ከዚህ በኋላ ቤዛ የምትባል ሴት በህይወት እንደሌለች አድርገህ እርሳት። እሺ ቆይ እሺ፣ ደግሞ ምን ማለት ነው? እውነቴን ያየ የኔና ያንተ የፍቅር እጣ ፋንታ አልተፈቀደልንም። ቤዚ ስለምን እጣ ፋንታ ነው የምታወሪው? የፍቅር እጣ ፋንታ። በቃ በእናትህ ያሬድ ተወኝ። ከቻልክ ልታገኘኝ እንዳትሞክር፣ መልሰህ እንዳትደውልልኝ፣ ከኔ ራቅ በቃ። ቤዚ ቆይሽ በጋሽ ሞት ምን እንደሆነሽ ንገሪኝ። ስማኝ ያሬድ፣ ማሚ ስለኔና ስላንተ ታውቃለች። ምን ማለት? ቆይ የማማሚ የኔ እናት ናታ እንዴ? ቆይሽ እንዴት ሊያውቁ ቻሉ? እንዴት ይመስልሃል? ጸጋነች የነገረቻት። የምርሽን ነው ቤዛ? አዎ ያሬድ፣ እኔ እናንተ አብረን ሆነን ፎቶ አንስተን ለማሚ ያሳየቻት። ከዛም ብዙ ስለኔና ስላንተ ብዙ መጥፎ ነገር ነገረቻት። ከዛ ማሚም የድሮ ማንነቴን ለአባባ የገባሁትን ቃል እሷም ደግሞ ለኔ የከፈለችውን መስዋዕትነት አስታውሳ በቃ አሸነፈችኝ። ቤዚ አሸነፈችን ስትይ በቃ ያሬድ እያዘንኩም ቢሆን እኔና ያንተ ነገር እዚህ ጋር እንዲያበቃ ወስኛለሁ። በእናትህ በቃ አንተም ከቻልክ አታስጨንቀኝ፣ ከህይወት ይውጣልኝ። በቃ እኔ አንተ ሳሉን የቃሌና የቤተሰቦቼ ነኝ። ስለዚህ በእናትህ ተወኝ። ቤዚ እኔና አንቺ እኮ ብዙ ህልሞች ነበሩ። አውቃለሁ ያሬድ፣ ግን ምናልባት ያንን ህልማችንን እንድንኖር አልተፈቀደልን ይሆናል። ምናልባት ደግሞ ያንተ ህይዋንን ያደልሎም ይሆናል። ስለዚህ በእናትህ ያሬድ ከዚህ በኋላ የራስን ህይወት ለመኖር ሞክር። እሺ? ሄሎ ቤዚ፣ ቤዛ። ወይኔ በጋሽ ሞት። ቆይ ቤዚቲ ምንድን ነው ያደረግሽው? ትክክለኛውን ነገር ነው ያደረኩት። በቃ ከዚህ በኋላ እኔ እና እሱ ነገር እንዳልተፈጠረ አድርጎ ይርሳው። ከዚህ በኋላ እኔ ማርፊያ አንገቴን እንደፍቼ ብማር ነው የሚሻለኝ። የአባቴን ስም የማስጠራት ግዴታ አለብኝ። ቤዚቲ ግን የምር ትችዋለሽ? አዎ እችላለሁ። እቺ ተመታሽ ልጅ ቆይ ምን ባረጋት ነው የሚሻለው? እማኝ ጸጋ፣ እዚህ ነገር ውስጥ እጅሽ ኑርና አንቺ ነገር ያበቃለታልሽ። ጸጋ ብታነሹ ይሻልሻል። ጸጋ አንሹ፣ ጸጋ አንሹ። ሸበላው ያሬድ፣ ዛሬ ማናችሁ እንድትነዘንዙኝ አልፈልግም። ስለዚህ በጣም አዝናለሁ። ቤዚቲ እናት እቺን የሚጤጥ ልብስ አሰፍቼ ልምጣ? እሺ? እሺ እናቴ። የኔን ብሶት እያወራሁብሽ ጊዜሽን በልሎብሻል። አረ ምንም የረባ ስራ የለኝም እኮ። እኔ እስክመጣ ድረስ አንቺ አረፍ ብለሽ ጠብቂኝ። እሺ?
እስከመሽ በጣም ደምቆኝ ነበር። በእናትህ እንደዚህ አትበለኝ። ትናንት ወንድምሽ መታሽ እንዴ? እንዴ ቀላል ቤት አስገብቶ እንዴት ቁንጥጥ እንዳደረገኝ ባየ። የምርሽ ነው ሶሲ? ደግሞ የምሬን ነው። የቱ ጋር ነው እሺ ቆነጠጠሽ? እዚህ ጋር ነው ቆነጠጠኝ። አሁን ራሱ ነካው እንዴት እንደሚያቃጥለኝ። እሺ ምን እናድርግ ነው የሚረዳል? በቃ እንትን ዛሬ መጣሁት የመጨረሻ ውሳኔ ልነግርህ ነው። የምን ውሳኔ? ዴቭ እኔ እናንተ ከዚህ በኋላ አብረን መቀጠል አንችልም። ብሬክአፕ እንድናረግ እፈልጋለሁ። ብሬክአፕ ነው ያልሽው? አዎ ብሬክአፕ። ለምን? ምክንያቱም እናንተ ወንዶች ሴት ልጅን የምትፈልጉት ለጥቅም እንደሆነ ስለደረስኩበት። ለምን አይነት ጥቅም? እሱን አላውቅም፣ ግን ለጥቅም እንደምትፈልጉን ወንድም ይነግሮኛል። በዛ ላይ ደግሞ በዚህ እድሜሽ ፍቅር መጀመር ለጤናሽ ጉዳት አለውም ብሎኛል። የምን ጤና? እኔ እንጃ ብቻ ትጎጃለሽ፣ ስለዚህ ቴክ ኬር ብሎኛል። ቆይ እኔ ላንቺ መጥፎ ሰው ነኝ እንዴ? እኔ እንጃ እንዴ፣ ግን ሳስበው በጣም ብዙ ጊዜ ጨቅጭቀኛል እና ደግሞ በተደጋጋሚ ጊዜ ታበሳጨኛለህ። እንዳለቅስም ደግሞ አድርገኸኝ ታውቃለህ። እና ታዲያ ይሄ ሁሉ ነገር የሆነው እኔ አንተን ስላፈቀርኩ አይደለ? ግን እኮ እኔ ቆንጆ ፍቅር በቃኝ ብለሽ ማቆም የምትችይው ነገር አይደለም። ቢሆንም ይቅርብኝ። በወንድሜ የደረሰ እኔ ላይ እንደርስብኝ አልፈልግም። እንደዚህ አይነት ነገር አላደርግም ብዬሻል ነበር። እንደሱ እንደማታደርግ በምን ማወቅ እችላለሁ? እሱን አላውቅም። ግን እኮ እኔ ቆንጆ እኔ መጥፎ ሰው አይደለሁም። በቃ ዲቭ፣ እኔ ባንተ የተነሳ ከዚህ በኋላ ምንም ነገር ማጣት አልፈልግም። ቆይ እስካሁን ምን አሳጠውሽ? በጣም ብዙ ነገር እንዴ። ሌላው እንኳን ቢቀር ፊልም ማየት ራሱ ያቆምኩት ባንተ ምክንያት አይደል እንዴ? እሱን እኮ እንድታይ ፈቀድኩልሽ። ዋሪቨር በቃ እኔ አሁን የመጣሁት የመጨረሻ ውሳኔ ላሳውቅ ነው። ደግሞ ወንድሜ ላይንግ ስለሚችል አሁን መሄድ አለብኝ። በቃ አዎ በቃ። ሱሲ እባክሽ ተረጋጊና እናውራ። በቃ እኔ ከዚህ በኋላ በፍቅር ምክንያት ልክ እንደ ወንድሜ መጎዳት አልፈልግም። ዴቭ አፍቱ ሱሲ ደሞ እዚህ ምን ታደርጊያለሽ? ምን አገባሽ? አንቺ ልጅ መጠየቅሽን ጥያቄ ብትመልሽልኝ ይሻልሻል። እዚህ ምን ልታደርጊ መጣሽ? አንቺ ለራስሽ እዚህ ምን ታደርጊያለሽ? እንደዚህ አይነት መልስ ያናድደኛል። ለምን ስትናደጁ ላይ ስትናደጂ አታድሪም ታዲያ? ኧረ ተጋደሉ እኮ አባጇቸው። ቢት ይው ለበቀል ለፈተና የፈጠረኝ ውበት እኮ ቢት አንቺ ልጅ አሁን በጣም እየተናደድኩ ነው። ስለዚህ እዚህ ምን ልታደርጊ እንደመጣሽ ንገሪ። ቦችዬ ቀጥሮኝ። ምን እኮ የኔ ቦቼ ነው አንቺን የቀጠረሽ? ቦችራን ደግሞ ማን ነው አንቺ ያደረገው? ባክሽ ታዲያ ማን ነው? እሱን እንግዲህ እሱ መጥቶ የሚወስነው ይሆናል። ቆይ አንቺ ልጅ አፍቅረሽዋል እንዴ? ባፈቅረው ባላፈቅረው የሚመለከትሽ ነገር አለ? ምን ማለት ነው? አንቺ እንደሆንሽ የምታፈቅሪው ሚኪን ነው። ቆይ እሱን ደግሞ ማን ነገረሽ? ያው እንግዲህ ለወንድ ብላ ትምህርቱ የተቀየረች ሴት ታሪኳ እኮ ወዲያው ነው የሚዛባው። ለነገሩ አንቺ ምንም አላደረግሽም። ይሄ ቦቸራ ነው አይደለ በማንም ሞጥ ሞጣ የሚያሰድበኝ? ምን ነው አላነሳም አለሽ? ስላላየው ነው። እመኚ ደጋግመሽ ብትሞክሪለት እንኳን አያነሳልሽ። እሱን አሳይሻለሁ። አየሽ ነገርሽ ነበር። ቆይ አንቺ እሱ እንዴት ልታውቂ ቻልሽ? ምክንያቱም እኔ የቦቼን ስነ ልቦና በደንብ አድርጌ ነው የማውቀው። እሺ ሌላስ የለሽ? ኧረ አለኝ። ምንድነው? አሁን እኔ ብደውልለት በደንብ አድርጎ ያነሳልኛል። ሲያምርሽ ይቀራል። እኔ ጄሪ እንደሆንኩኝ ምንም አይነት ነገር አምሮኝ ቀርቶ ያውቅም። እሱን አብረን እናያለን። አሎ ጄሪ። ቦችዬ እኔ ቆንጆ ቶሎ እመጣለሁ ብለህ እኮ አስጠበቅከኝ። እንደው በቃ የውበቴን ነገር ታውቂው የለ መንገድ እንዳለ ሰው ይዘሽ ተዘጋጋ። አሁን ደርሳለሁ። መጣሁ። ኦኬ ክራውድድ ሆነብኝ ማለት ነው? ኧረ ላሽ አንቺ ቦቦታ መስ ምንድነው የምትዩ? አንቺ ምንድነው የምትዩ? ሲገልብጫት ወደ አማርኛ ችግር የለውም ግን እሱ እኔ እናንተ ብቻችን ስንሆን ይደርሳል። እሺ ኧረ አንቺ አጓጉል ቦቴን እየሞቀኝ ነው። ለማንኛውም ቶሎና ቆሜ እየጠበቅኩ ነው። እሺ
ናቸው ወይ? አየሽ አይደል ትርቴ ለዘመናት እናንተ በር ላይ ተቆሜ እንዳልተቃጠልኩ አሁን ዛሬ ነው ፍቅሬ እንደወደብሽ እንደዛ ስንገበገብልሽ እንዳልነበር ሚኪና ፈቀርሽ ደግሞ ዛሬ ፈላጊ እንዳጣው ባጣቆኝ ልታረጊኝ አየሽ አይደለ ነግሬሽ ነበር። ቆይ እንዴት ሊያነሳልሽ ቻለ? ምክንያቱም እኔ ጄሪ ስለሆንኩ። ውይ የኔ አባት ይሁንልሽ እንዴት አምሮበት እየመጣ እንደሆነ የኔ አባት ነው ያልሽው? ምን አገባሽ? ቆይ እሱ እዚህ ሲመጣ አሁን ያልሻትን ንግግር ትደግሚያታለሽ። ኦኬ ልጅ ወክ እናርግበት። ሄሎ ሄሉዬ እንዴት ነሽ? ህይወት ነኝ የቅመሟ ጓደኛ። ወይኔ ሂዊ እንዴት ነሽ? አለሁልሽ የኔ ቆንጆ። በአጋጣሚ እኮ እናንተ ሰፈር መጥቼ ነው። ከቻልሽ ልታገኚኝ ትችያለሽ? እችላለሁ። ግን በሰላም ነው? አዎ በሰላም ነው። ምን ነው ችግር አለ እንዴ? አረ ችግር እንኳን የለም። ግን ድንገት ላገኝ ስትይኝ እኮ ግራ ገብቶኝ ነው። አታስቢ የኔ ቆንጆ። አሁን ግን የት ነሽ? አሁን ሰፈር ከጓደኞቼ ጋር ነኝ። ቆይ አንቺ የት ነሽ? እኔ ልምጣልሽ? በቃ ይኸውልሽ ወደ እናንተ ቤት በሚወስደው መንገድ ላይ ቆሜያለሁ። እሺ እሺ የኔ ቆንጆ በቃ መጣሁሽ። እሺ ሄሉ የተፈጠረ ነገር አለ? የሆነ ነገር ሳይፈጠር አይቀርም። ቆይ ማነች የደወለችው? አሁንስ እንዴት እንደሰለችኝ። ይኸውልህ የእህቴ ጓደኛ ናት። እስከ ዛሬ ድረስ እኮ ደውላ አታውቅም። ታዲያ አሁን እንዴት ደወለች? አላውቅም። የሆነ ነገር ተፈጥሮ ይሆናል። አሁን እኔ መከረኝ። በቃ እሺ አሁን ቶሎ ሂጂላት። በቃ እሺ ቻው። የጠየቅኩን ጥያቄ መልስልኝ እንጂ ምን ነበር ጠይቅሽኝ? ከዚህ ልጅ ጋር ያለ ግንኙነት ምንድነው? ቆይ እኔ የምለው ይሄን ያህል የኔና የሷን ግንኙነት ለማወቅ እንደዚህ በጣም የጓጓሽ ለምንድን ነው? ቆይ እስከ ዛሬ ድረስ አፈቀርኩሽ ስትለኝ የነበረው የውሸት ነው ማለት ነው? እሱማ እውነት ነው። ግን ደግሞ አንቺ የሚኪ ፍቅር በለጠብሽ። አዎ በለጠብሽ። እስቲ አንቺ ልጅ ምላስሽን አታርዝሚ። የፈለገ ምላሴ ቢረዝም ካንቺ እንደሆነ አይበልጥ። ቤት ይልቅ አፋጇቸው እኮ እንደዚህ ታሰድበኛለህ አይደል? አረዳ ላሰደብኩሽ ውጭ። ታዲያ ምን ያደረገችኝ ነው? በቃ ባይሆን እኔ ሚዛናዊ ሐሳብ አለኝ። ምንድነው እሱ? ሙች አሁን ትርቴ ጨዋታዬን እንጂ እኔ እንደማፈልግኝ አውቃለሁ። ደግሞ እንደሱ ማን ነው ያለ? ድርጊትሽ ነው። እስኪ አንቺ ልጅ ዝም በይ። በቃ እንዴ ደሞ ተፋይታ የኔ ውበት ከባድ ነው። ህግ ቦታ ድረስ አትዳረሱ። ቆንጆ ሐሳብ አለኝ። ምንድነው? ላንቺ የኔ ነሽን እንደለመድሽው ላንቺ ደሞ ማርዘነቤን አሁን አንቆረቆርላችኋለሁ። አልፈልግም። ለምን? ለሷ ምንም አይነት ነገር ስዘፍን ማየትም መስማትም አልፈልግም። ግን እኮ አንቺ ለሱ ፍቅር የለሽ። ባይገርም ቦቼ ሴትነት ይዞ ይልፈትን ብዬ እንጂ እንዴት እንደማላፈቅር ታስባለህ? አረፍ ትርቴ ወጥብሻል። አራት ምትብኝ የኔ አባት። ደግሞ ከዚህ በኋላ ከዚህ ጄሪ ከምትባል ልጅ ጋር ካልተገናኘ እኔ አንተና ያንተ ብቻ ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቦቼ እቺ ልጅ ግን ባታምናት ነው የሚሻለው። መቀስ ለምን? ምክንያቱም ቅናታን ጨርጭሯት እንጂ ካንተ ይልቅ ሚኪን እንደምታፈቅረው ስትናገር ሰምቻለሁ። ለነገሩ ልክ ነሽ። ብቻ ከኔ ይልቅ እሷን አምነህ እንደ አይ እኔ ማምነው አንድ ነገሬን ብቻ ነው። ምንህን? ልቤን እኮ ልብህ ምን ይላል? ልቤማ የሚለኝ ብቻ ጥለኝ ይልክ እንዳይሆን የኔነ ስታሳዝኝ ይሄን ያህል ነው ማለት ነው የሚጠላሽ? እስከዚህ አንቺ ደግሞ ምን ትመስላለች በእናታችሁ? ሂዊ እኔ በጣም ግራ እያጋባሽ ነው። ሄሉዬ ምንም ግራ አትጋቢ። እንዲህ ዝም ብዬ በአንዳንድ ነገሮች ዙሪያ እንድናወራ ፈልጌ ነው። ምንድነው እሱ? ሰሞኑን ግን ደህና ነሽ? አረ ደህና ነኝ። ግን ለምን ጠይቅሽ? ሄሉዬ ሰሞኑን በጣም እየተጨናነቅሽና
ብቸኝነት እያበዛሽ እንደሆነ ቅመሟ አስተውለዋለች። የምርሽ ነው? አው የምሬን ነው። በዛ ላይ ልትጠይቅሽ ትፈልግና ይከፋሻል ብላ ስለምታስብ እየተጨናነቀች ነው። ለዛ ነው ላናግርሽ የመጣሁት። አረ እኔ እኮ ምንም አልሆንኩም። ምንም እንዳልሆንሽማ አውቃለሁ። ግን ደግሞ ይሄን የጠረጠርኩት ነገር አለ። ምንድነው እሱ? ያልሽ የለው እኔ ባንቺ እድሜ እያለሁ የሆነ የሚያስጨንቀኝ ነገር ነበር። በምን? ፍቅር። ምን ነው ሄሉ እየደነገጥሽ? አረ እኔ አልደነገጥኩም። እኔ እምልሽ አንቺስ እንደዚህ አይነት ነገር ሞካክሮሻል እንዴ? አረ በፍጹም። ግን ፊትሽ ላይ ሆነ እያነበብኩ ያለሁት ነገር አለ። ምንድነው እሱ? እንደዋሸሽኝ ይሰማኛል። አረ እንዴ ምንም አላሸውሽም። ከሆነ ጥሩ። ለማንኛውም እስኪ ባክ እያደረግን አንዳንዴ ህይወት ተሞክሮች ልንገርሽ። እሺ ደስ ይለኛል። ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻለ ጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ የኖረቻታ በአንድ ቤት ሁለት ሰው እናት አባት በሷ ቦታ ሆነ አስበው ኃላፊነት የተሰጣት ከልጅነቷ ትለፋለች ትጥራለች ለታናሽቷ ልብስ ማጠብ ሰው ቤት መስራት አትንቅም ስራ ምንም ቢሆን ግን አትወድም ሲመጡ በክብሯ ያራዳልሽ ፍቅር ሰጪ ለጓደኛ ደራሽ እሷም ግን አላት ብዙ ጓደኛ የሚል አይዞሽ ቀልዳታ በፍቅሯና በጓደኛ ሰው ከፍቶትና ጨንቆት አችልም ልተኛ ቀርበ ከነገርካት እሷም ቀርባ ትነግራለች ቹቻ ቀልድ አታቅም ለጓደኛ ትሞታለች ቹቻ ለጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ቹቻ ለጓደኛ ሆና ታቅ ምቀኛ ሆና ታቅ ምቀኛ ፍቅር ሰጪ ስኬት አሳዳጅ አንደኛ ፍቅር ሰጪ ስኬት አሳዳጅ አንደኛ